አሁን በደንብ ማዳመጥም እችላለሁኝ። የተወሰነ ጊዜም አለኝ። እምነት የሚለው ነገር ላይ ትናንትናም ረዥም ሰዓት ሲያወሩ ነበርና ሀናና ናኪ እምነት የእግዚአብሔር ስጦታ ነው የሚለው የመንፈስ ፍሬ ነው። እዚያ ገላትያ ምዕራፍ 6 ላይ 5 ላይ ተጠቅሷል። እና እምነት ማመን መታመን ተብሎም ይተረጎማል አይደለ? የምንስማማ ይመስለኛል። እምነት ሲባል በእግዚአብሔር ማመን አለ፣ ግን ደግሞ ላመኑት ነገር ደግሞ መታመን ደግሞ አለ። ትውክልት እንለዋለን እኛ በቤተ ክርስቲያን ውስጥ ማመን መታመን። እናምናለን፣ እንታመናለን። አጋንንት ያምናል ግን አይታመንም፣ ላመነው ነገር አይኖርም። እና የኛ እምነት ትክክለኛ እምነት ማመን መታመን ነው ብለን እንወስዳለን። ይሄ እምነት ግን ቅድም ብራዘር ዳዊት ኖሌጅ አክኖሌጅ እና ትረስት ብለን ስንከፍለው ይሄ እምነት በውስጥ የሚይዘውን ነገር ካልሆነ በስተቀር ከፍለን ነጣጥለን የምንናገረው ነው ወይ የሚል ጥያቄ አለኝ። ለምሳሌ እምነት በራሱ እውቀት አለበት። ያለ ኖሌጅ እምነት የለም። የሆነ ነገር እውቀት አለን፣ አውቀን ደግሞ የምናምነው ነገር አለ። በዚህ እውቀታችን ላይ ተመስረተን የምናምነው አለ። ያ ትክክል መሆንና ለመሆኑ ሌላ ጉዳይ ሆኖ ማለት ነው። ስለዚህ አንድ ሰው ከመጀመሪያም እምነት አለው። ለምሳሌ ክርስትና መጀመሪያው ላይ ስንመጣ የሐዋርያት ሥራ ምዕራፍ 2 ላይ እንሂድና እነዚህ በበዓለ ሃምሳ የተሰበኩ ሰዎች እምነት አላቸው። ምን አይነት እምነት ነው? ብሉይ ኪዳናዊ እምነት ነው። ኦሪታዊ እምነት ነው ያላቸው። ግን የሚያድን እምነት ግን አልነበረም። የተፈጸመ እምነት ስለነበረ ተሰበኩ። ስብከቱ እውቀት ነው። መንፈስ ቅዱስ ሰበካቸው፣ በሐዋርያት ላይ አድሮ ነገራቸው። ስለዚህ አሁን ገባን አሉ፣ ተረዳን፣ ልባችሁ ተነክቷል፣ ምን እናድርግ አሉ። ንስሐ ግቡ፣ ኃጢአታችሁ ይደመሰሳል፣ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ተባሉ። እናምንበታለን የተሰቀለውን አሉ። ያ እምነታቸውን በሌላ እምነት ቀየሩ ማለት ነው። የነበራቸውን እምነት የማያድን እምነት ነው ብለው የሚያድነውን እምነት በመታዘዝ ተቀበሉት። ይህንን እምነት እሺ በማለት ነው ብለው መሞገት ይችላሉ። ትክክል አይደላችሁም ማለት ይችላሉ፣ እንደ ሌሎቹ እንዳይሆን ማለት ነው። ስለዚህ እምነትን የእግዚአብሔር ስጦታ ነው ስንል የሆነ አማኞቹ ካመኑ በኋላ የሚቀበሉት ነገር አይደለም ነው። መጀመሪያም መታዘዝ አለባቸው ይሄ ትክክለኛውን እምነት ለመቀበል። ለዚያ ነው ከሌሎቹ በተለየ ሁኔታ ክብር የሚያገኙት ወይም ከሌሎቹ በተለየ ሁኔታ የሚድኑት እሺ በማለታቸው ጭምር ስለሆነ ማለት ነው። ሌሎቹ ግን እምቢ በማለታቸው ይጠየቃሉ ነው። ስለዚህ ከዚህ አንጻር አሁን ወደ ሕፃናቱ ስንመጣ እኔ በጣም ያልገባኝ ምንድን ነው፣ ሰው የሚያምነው እኮ ለመዳን ነው አይደለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው። ስለዚህ ሰዎች አምነው ሲጠመቁ ይድናሉ። አዎ ጥምቀት ለኃጢአት ስርየት ይሆናል፣ ጸጋ መንፈስ ቅዱስን እቀበልበታለሁ፣ የኃጢአት ስርየትን አገኝበታለሁ ብሎ አንድ ሰው አምኖ ሲጠመቅ ይድናል ነው። ሕፃናቱ ግን በዚህ አይነት መንገድ እንዲሄዱ ነው እምነት የሚፈጠርላቸው የሚሰጣቸው፣ ወይንስ ከዳኑ በኋላ እምነት ከተሰጣቸው ምን እንዲያደርግላቸው ነው? ያ እምነት ከዳኑ በኋላ የሚሰጣቸው ምን እንዲያደርጉበት ነው የምትለዋ ላይ ብቻ የምትለዋን ልተዋት ብቻ ያው የእናንተ ናትና። ባለፈው እዚህ ላይ አንድ ነገር ልናገር። ባለቤቴ አሞኝ የልደት ዕለት ተናግሬው ከሆነ አላውቅምና በጣም አሞኝ ምግብ መብላት አልቻልኩም እና ቡና ፈላችና ቁርስ መጀመሪያ የሚበላ ነገር እንብላ ወይንስ ቡና እንጠጣ አለች። ሌሊት በልተን ስለነበረ ከቤተክርስቲያን መልስ አይ እንደው በጣም አሞኛል፣ እንደው እንቁላል ብቻ ልብላ ይሆን አልኋት እና አይ ብቻ የሚባለው ነገር እኛ ቤት አይሰራም፣ ብቻ ለጴንጤ ነው ብላ አሳቀችኝና ለቀል እንዲሆን ብዬ ነው። ይቅርታ አድርጉልኝ። ቀጥሎ ብራዘር ዳዊት። አይ ጥሩ ነው። ብቻን ለባለቤቱ መመለስ ቆንጆ ነው። ጆይም ስለገባ ለጆይም እንድለቅለት
እምነት ባለቤት አለው። እምነት ባለቤት አለው። እንዳውም ሮሜ ላይ ነው ገላትያ ላይ ሲናገር በክርስቶስ እምነት ስላመንን ይላል። ባለቤትነቱን ይገልጣል። የሚለው አረፍተ ነገር ባለቤትነትን ያሳያል እና ጥቅሱን እንዳውም ያወጣልን ቢኖር ቆንጆ ነበር። በክርስቶስ እምነት ስለታመንን ነው ስላመንን ይላል። ሮሜ ላይ ነው ገላትያ ላይ ማለት ነው። እና ባለቤትነቱን ያሳያል። ያንን ቅድምም እንደገለጥኩት የቤተ ክርስቲያን አባቶች እምነት ራሱ ከኛ አይደለም፣ እንዳውም ጳውሎስ ሲወቅሳቸው ምን ከእናንተ የሆነ ነገር አለና ነው ቡስት የምታደርጉት ብሎ ይላቸዋል። ክርስቲያኖችን ማለት ነው። ሁሉ ነገር ከእርሱ ነው የሆነልን የተደረገልን ብሎ ይላቸዋል ጳውሎስ ማለት ነው። እና ባለቤትነት አለው ያንን የሚሰጠው በውስጣችን። ምክንያቱም እምነት ማለት ምን ማለት ነው? የሆነ መንፈሳዊ ኦርጋን፣ ሰማያዊውን ነገር ከእግዚአብሔር የምንቀበለውን ነገር የምንቀበልበት እጅ ማለት ነው። ያንን የምንቀበልበትን እጅ በውስጣችን ክሬት የሚያደርገው የሚፈጥረው ራሱ ባለቤቱ ነው ብለን ነው የምናስቀምጠው። ህጻናቶች ጋር በምንመጣበት ሰዓት በሉትራን ስሞል ካታኪዝም ላይ ውሃውም ፌትም እንትን ነው ኢንስትሩመንት ናቸው። ውሃውን ምንድን ነው ፈክሽናሊ ግን ዲፈረንት አላቸው። ውሃው ኤክስተርናል ቪዚብል የሆነ ኢንስትሩመንት ሲሆን ደግሞ ፌቱ ደግሞ ኢንተርናል ኢንስትሩመንት ነው። ስለዚህ ኮዙን የምንሰጠው እዚህ ቦታ ላይ ለእምነት ነው ብለን ነው የምናስቀምጠው ስሞል ካታኪዝም 5 ላይ ማለት ነው። ህጻናቶች እንደዚህ በዚህ ቪዚብል በሆነው ኤክስተርናል በሆነው በሚጠመቁበት ሰዓት ውሃው ባዶ ውሃ አይደለም። ከወርድ ኦፍ ኢንስቲትዩሽን ጋር የተዋሃደ ከእግዚአብሔር ቃል ጋር የተዋሃደ ውሃ ስለሆነ ቅዱስ ውሃ ነው ብለን የምንጠራው። ስለዚህ በዛ በሚታየው ቪዚብል በሆነው ነገር ኢንቪዚብል የሆነ ግሬስን ይቀበላሉ ብለን እናምናለን። ከኢንቪዚብል ግሬሶች አንዱ እምነት ነው። እምነትን ይቀበላል። ሪጀኔሬሽን ይቅርታ እዚህ ጋር አብር እንዲጠራልኝ ነው ብራዘር ዳዊት። ለምሳሌ ትክክል ነው። አሁን ውሃው ላይ ሁለት ነገሮችን እናያለን። ማለት በምድር ላይ ሁለት ነገሮችን እንመለከታለን። አንደኛ የወላጆቹ እምነት አለ። ወላጆቹ ልጅን ባስጠምቀው የእግዚአብሔርን ጸጋ ይቀበልበታል። እንደገና ልጅ ከእግዚአብሔር ከማይጠፋው ዘር ከኔ የተወለደው ከሚሞተው ዘር ነው፣ ከማይጠፋው ዘር ይወለድልኛል የሚል የወላጆች እምነት አንድ አለ። ሁለተኛ የቤተ ክርስቲያን ደግሞ እምነት አለ። ቸርች ወይም ቤተ ክርስቲያኗ ልጆቹ ቢጠመቁ ይድናሉ፣ ጸጋ መንፈስ ቅዱስ ይቀበላሉ ብላ ጥንቱን ለወላጆቹ ያስተማረቻቸው ትምህርት ቤተ ክርስቲያኗ ራሷ ያ እምነት አላት። በዚያ እምነቷ ደግሞ ትጸለያለች፣ ውሃውን ተበርከዋለች፣ ስመ እግዚአብሔር እየጠራች ስመ ሥላሴን ትጠራለች። ያንን ስትጠራ ውሃው ምስጢር የምንለው ነገር ይከናወናል። የማይታየው ጸጋ መንፈስ ቅዱስ በዚያ ውስጥ መንፈስ ቅዱስ ስራውን ይሰራል ማለት ነው። በስሙ ኃይል ስላለ ማለት ነው። እሱ ላይ ምንም ልዩነት የለንም ብራዘር ዳዊት። ቦልድ አሁን ልጁ ከዚያ ተጠመቀ። አሁን የኛን እዚህ ጋር ሳስቀምጥ ወላጆቹ አመጡት። ልጅህን በሚሄድበት መንገድ ምረው አይደል የሚለው? አዎ አመጡት። ልጄ ያምንልኛል፣ ይድንልኛል፣ ከምስጢራት እንዲካፈል አደርገዋለሁ። ስጦታዬ ስለሆነ የእግዚአብሔር ስጦታ ነው። የልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ለሰጠኝ መልሼ እሰጠዋለሁ ብለው አመጡት ወደ ቤተክርስቲያን። ከዚያ ቤተክርስቲያን ተቀበለችና በሚወለድበት ምስጢር ወለደችው ማለት ነው። እንደ እናት ስለምንወስድ ቤተክርስቲያን ማለት ነው። ከዚያ ብራዘር ዳዊት ልብ አድርግ። እዚህ ጋር ልጁ በዚህ አማካኝነት በወላጆቹም በቤተ ክርስቲያንም አማካኝነት ጌታም አትከልክሏቸው የተከለወሙ ለሕፃናት ይምጽኡ ኀቤ ስላለ ልጁ ኦልሬዲ ጸጋ መንፈስም ተቀብሏል፣ ከሥላሴ ተወልዷል። ከዚያ ደግሞ በምስጢራት አብሮ እያደገ ይሄዳል። እምነት የሚጨመር ነገር ነው፣ ይጨመራል። ጌታ ሆይ እምነት እንጨምርልን ብለዋል። እድገት ይጠይቃል የሚለው ላይ ምንም ጥያቄ የለውም። አሁን እናንተ ግን ከዚህ የተለየ የምትሉ የወላጆቹ እምነት የቤተ ክርስቲያን ትምህርት ስለማይበቃ ነው። ኦኬ ልጆቹ እምነት ካልተፈጠረላቸው ልጆቹ ያለ እምነት ነው የዳኑት ትላላችሁ እንዳትባሉ፣ እምነት ብቻ የሚለውን ነገር እንዳይነካባችሁ ነው። ከሆነ ደግሞ የእናንተ እምነት ብቻ የምትሉት መሰረት ነው፣ ለጥምቀት መሰረት ነው። ለሕፃናቱ ግን መሰረት አይሆናቸውም። ለምን? ጥምቀት ነው መጀመሪያ ተጠመቁ፣ ከዚያ እምነትን ተቀበሉ። እንደ ሌሎች ጸጋዎች እንደ ሌሎቹ ጸጋው ስለማይቆጠር